137ኛ ቀናችን ነው። የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ራዕይ 22 ጳጉሜ 5 ድረስ በጌታ ጸጋ እየተጓዝን ነው። በዚህ ቀን የምናነበው የመጽሐፍ ቅዱስ ክፍል ደግሞ የነህምያ መጽሐፍን ከምዕራፍ 10 ጀምረን እስከ 13 ወይም እስከ መጨረሻው ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ነህምያ ምዕራፍ 10 ያተሙትም እነዚህ ናቸው። የሐካልያ ልጅ ሀቴርሳታ፣ ነህምያ፣ ሴዴቅያስ፣ ሰራያ፣ አዛሪያስ፣ ኤርሚያስ፣ ፋስኮር፣ አማሪያ፣ መልክያ፣ ሀጡስ፣ ሰበንያ፣ መሉክ፣ ካሪም፣ ሜሞሪት፣ አብድዩ፣ ዳንኤል፣ ጌንቶን፣ ባሮክ፣ ሜሱላም፣ አብያ፣ ሚያሚን፣ ማዓዝያ፣ ቤልጋይ፣ ሸማያ እነዚህ ካህናት ነበሩ። ሌዋውያኑም የአዛንያ ልጅ ኢያሱ፣ ከሄን ሀዳድ ልጆች ቢንዊ፣ ቀድሚኤል ወንድሞቻቸውም ሰባንያ፣ ሆዲያ፣ ቆሊጣስ፣ ፌልያ፣ ሃናን፣ ሚካ፣ ረአብ፣ ሐሸቢያ፣ ዘኩር፣ ሰራቢያ፣ ሰበንያ፣ ሆዲያ፣ ባኒ፣ ብኒኑ። የህዝቡ አለቆች ፋሮስ፣ ፈሃት፣ ሞአብ፣ ኤላም፣ ዛቱ፣ ባኒ፣ ቡኒ፣ አዝጋድ፣ ቤባይ፣ አዶንያስ፣ በጉዋይ፣ አዲን፣ አጤር፣ ሕዝቅያስ፣ አዙር፣ ሆዲያ፣ ሐሱም፣ ቤሳይ፣ ሐሪፍ፣ አናቶት፣ ኖባይ፣ መግቢያስ፣ ሜሱላም፣ ኤዚር፣ ሜስዜቤል፣ ሳዶቅ፣ ያዱአ፣ ፈላጥያ፣ ሃናን፣ አናያ፣ ሆሴ፣ ሃናንያ፣ አሱብ፣ አሎኤስ፣ ፈልሃ፣ ሶቤቅ፣ ሬሁም፣ ሐሰብና፣ መእሴያ፣ አኪያ፣ ሃናን፣ አናን፣ መሉክ፣ ካሪም፣ በአና። የቀሩትም ህዝብ ካህናቱም ሌዋውያኑም በረኞችም መዘምራንም ናታኒምም ከምድርም አሕዛብ ወደ እግዚአብሔር ሕግ ራሳቸውን የለዩ ሁሉ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም የሚያውቁትና የሚያስተውሉትም ሁሉ ወደ ወንድሞቻቸው ወደ ታላላቆቻቸው ተጠጉ። በእግዚአብሔርም ባሪያ በሙሴ እጅ በተሰጠው በእግዚአብሔር ሕግ ይሄዱ ዘንድ የጌታችንንም የእግዚአብሔርን ትእዛዝ ሁሉ ፍርዱንም ሥርዓቱንም የሚጠብቁና ያደርጉ ዘንድ ርግማንና መሐላውን አደረጉ። ሴቶች ልጆቻችንንም ለምድር አሕዛብ አንሰጥም፣ ሴቶች ልጆቻቸውንም ለልጆቻችን አንወስድም። የምድርን አሕዛብ ሸቀጥና ልዩ ልዩ እህል ሊገበዩ በሰንበት ቀን ቢያመጡ በሰንበት ወይም በተቀደሰው ቀን ከነርሱ አንገዛም። የሰባተኛውንም ዓመት ፍሬና ዕዳን ማስከፈል እንተዋለን ብለው ማሉ። ስለ አምላካችንም ቤት አገልግሎት ስለ ገጸ ህብስትም ዘወትርም በሰንበትና በመባቻ ስለማቅረብ ስለ እህሉ ቁርባንና ስለሚቃጠለው መስዋዕት ስለ በዓላትም ስለ ተቀደሱትም ነገሮች ለእስራኤልም ስለሚያስተሰርየው ስለ ኃጢአት መስዋዕት ስለ አምላካችንም ቤት ስራ በየዓመቱ የሰቅል ሲሶ እናመጣ ዘንድ ትእዛዝ በራሳችን ላይ አደረግን። እኛም ካህናቱና ሌዋውያኑ ህዝቡም እንደ አባቶቻችን ቤቶች በተወሰነ ጊዜ በየዓመቱ ወደ አምላካችን ቤት አምጥተን በሕጉ እንደተጻፈ በአምላካችን በእግዚአብሔር መሠዊያ ላይ ይቃጠል ዘንድ ስለ እንጨት ቁርባን ዕጣ ተጣጣልን። በየዓመቱም የመሬታችንን በኩራት የሁሉ አይነት የዛፍ የፍሬ ሁሉ በኩራት ሁሉ ወደ እግዚአብሔር ቤት እናመጣ ዘንድ በሕጉም እንደተጻፈ የልጆቻችንንና የእንስሶቻችንን በኩራት የበሬዎቻችንንና የበጎቻችንን በኩራት በአምላካችን ቤት ወደሚያገለግሉ ካህናት ወደ አምላካችን ቤት እናመጣ ዘንድ የእህላችንንም በኩራት የእጅ ማንሳታችንን ቁርባን የዛፍን ሁሉ ፍሬ ወይኑንና ዘይቱንም ወደ ካህናቱ ወደ አምላካችን ቤት ጓዳዎች እናመጣ ዘንድ ሌዋውያኑም ከከተሞቻችን እርሻ ሁሉ አስራት ይቀበላሉና የመሬታችንን አስራት ወደ ሌዋውያን እናመጣ ዘንድ ማልን። ሌዋውያኑም አስራቱን በተቀበሉ ጊዜ የአሮን ልጅ ካህኑ ከሌዋውያን ጋር ይሁን። ሌዋውያኑም የአስራቱን አስራት ወደ አምላካችን ቤት ወደ ጓዳዎች ወደ ዕቃ ቤቱ ያምጡት። የእስራኤል ልጆችና የሌዊ ልጆችም የእህሉንና የወይኑን የዘይቱንም የማንሳት ቁርባን የመቅደሱ ዕቃዎችና የሚያገለግሉት ካህናት በረኞቹና መዘምራኑ ወዳሉባቸው ጓዳዎች ያግቡት። እንዲሁም የአምላካችንን ቤት ከቶ አንተውም። ነህምያ ምዕራፍ 11 የሕዝቡም አለቆች በኢየሩሳሌም ተቀመጡ። ከቀሩትም ሕዝብ በ10 ክፍል አንዱ በቅድስቲቱ ከተማ በኢየሩሳሌም 9ኙም በሌሎቹ ከተሞች ይቀመጡ ዘንድ ዕጣ ተጣጣሉ። ሕዝቡን በፈቃዳቸው በኢየሩሳሌም ለመቀመጥ የወደዱትን ሰዎች ሁሉ ባረኩ። በኢየሩሳሌምም የተቀመጡት የአገሩ አለቆች እነዚህ ናቸው። እስራኤል ግን ካህናቱም ሌዋውያኑም ናታኒምም የሰለሞንም ባሪያዎች ልጆች እያንዳንዳቸው በየርስታቸውና በየከተማቸው በይሁዳ ከተሞች ተቀመጡ። ከይሁዳና ከብንያምም ልጆች እነዚህ በኢየሩሳሌም ተቀመጡ። ከይሁዳ ልጆች ከፋሬስ ልጆች የመላኤል ልጅ የሰፋጥያስ ልጅ የአማሪያ ልጅ የዘካርያስ ልጅ የኦዚያ ልጅ አታያ የሴሎናዊው ልጅ የዘካርያስ ልጅ የዮሪብ ልጅ የአዳያ ልጅ የኦዚያ ልጅ የኮልሆዜ ልጅ የባሮክ ልጅ መእሴያ
በኢየሩሳሌም የተቀመጡት የፋሬስ ልጆች ሁሉ 468 ጽኑዓን ነበሩ። የብንያምም ልጆች እነዚህ ናቸው። የየሻያ ልጅ የኢቲኤል ልጅ የመዕሴያ ልጅ የቆላያ ልጅ የፈዳያ ልጅ የዮእድ ልጅ የሜሱላም ልጅ ሰሉ። ከእነርሱም በኋላ ጌቤና ሳላይ 928 አለቃቸውም የዝክሪ ልጅ ኢዮኤል ነበረ። የሐስኑአም ልጅ ይሁዳ በከተማው ላይ ሁለተኛ ነበረ። ከካህናቱ የዮያሪብ ልጅ ዮዳኤ ያኪን፣ የእግዚአብሔር ቤት አለቃ የአኪጦብ ልጅ የመራዮት ልጅ የሳዶቅ ልጅ የሜሱላም ልጅ የኪልቅያስ ልጅ ሰራያ። የቤቱንም ስራ የሰሩ ወንድሞቻቸው 822 የመልኪያ ልጅ የፋስኮር ልጅ የዘካርያስ ልጅ የአማሲ ልጅ የፈላያ ልጅ የይህሮም ልጅ አዳያ። ወንድሞቹም የአባቶቹ ቤቶች አለቆች 242 የኢሜር ልጅ የምሽሌሞት ልጅ የአህዛይ ልጅ የኤዝርኤል ልጅ አማሲያ። ወንድሞቻቸውም 128 ጽኑዓን ኃያላን አለቃቸውም የሃግዶሊም ልጅ ዘብድኤል ነበረ። ከሌዋውያንም የቡኒ ልጅ የአሳቢያ ልጅ የአዝሪቃም ልጅ የአሱብ ልጅ ሻማያ። ከእግዚአብሔር ቤት በሜዳ በነበረው ስራ ላይ የነበሩ የሌዋውያን አለቆች ሳባታይና ዮዛቦት። በጸሎትም ጊዜ ምስጋናን የሚያቀነቅኑ አለቃው የአሳፍ ልጅ የዘብዲ ልጅ የሚካ ልጅ መታንያ። በወንድሞቹ መካከል ሁለተኛ የነበረ በቅበቃር። የኤዶታምም ልጅ የጋላል ልጅ የሳሙስ ልጅ አብዲያ። በቅድስቲቱ ከተማ የነበሩ ሌዋውያን ሁሉ 284 ነበሩ። በሮቹንም የሚጠብቁ በረኞቹ አቁብና ጤልሞን ወንድሞቻቸውም 172 ነበሩ። ከእስራኤልም የቀሩት ከካህናትና ከሌዋውያን እያንዳንዳቸው በየርስታቸው በይሁዳ ከተሞች ሁሉ ውስጥ ነበሩ። ናታኒምም በኦፌል ተቀምጠው ነበረ። ሲሃና ጊሽጳ በናታኒም ነበሩ። በእግዚአብሔርም ቤት ስራ ላይ ከነበሩ መዘምራን ከአሳፍ ልጆች ወገን የሚካ ልጅ የመታንያ ልጅ የሐሽቢያ ልጅ የባኒ ልጅ ኦዚ በኢየሩሳሌምም የሌዋውያን አለቃ ነበረ። ስለ እነርሱም የንጉሥ ትእዛዝ ነበረ። የመዘምራኑም ስርዓት ለየዕለቱ የተሰራ ነበረ። ከይሁዳም ልጅ ከዛራ ወገን የሜሴዜቤል ልጅ ፈታያ ስለ ሕዝቡ ነገር ሁሉ በንጉሱ አጠገብ ነበረ። ስለ መንደሮቹና ስለ እርሾቻቸው ከይሁዳም ልጆች አያሌዎች በቂርያትራባቅና በመንደሮቿ በዲቦንና በመንደሮቿም በይቀብጽኤልና በመንደሮቿ በኢያሱ በሞላዳ በቤት ጳሌጥ በአሰር ሸጹአል በቤርሳብህና በመንደሮቿ በጺግላግ በምኮናና በመንደሮቿ በአይንዶሬሞን በጾርዓ በየርሙት በዛኖዋ በአዶላም በመንደሮቻቸውም በለኪሶና በእርሻዎቿ በአዜቃና በመንደሮቿ ተቀመጡ። እንዲሁም ከቤርሳቤህ ጀምሮ እስከ ሄኖም ሸለቆ ድረስ ሰፈሩ። የብንያምም ልጆች ከጌባ ጀምሮ በማክማስ በጋያ በቤቴልና በመንደሮቿ በአናቶት በኖብ በሃናንያ በሐጾር በራማ በጊቴም በሃዲድ በስቦይም በንበላት በሎድ በኦኖ በጌሄራሺም ተቀመጡ። በይሁዳም ከነበሩ ሌዋውያን አያሌ ክፍሎች ወደ ብንያም ሆኑ። ነህምያ ምዕራፍ 12 ከሰላትያል ልጅ ከዘሩባቤልና ከኢያሱ ጋር የወጡት ካህናትና ሌዋውያን እነዚህ ነበሩ። ሰራያ፣ ኤርሚያስ፣ እዝራ፣ አማርያ፣ መሉክ፣ ሐጡስ፣ ሴኬንያ፣ ሬሁም፣ ሜሪሞት፣ አዱ፣ ጌንቶን፣ አብያ፣ ሚያሚን፣ ማዕድያ፣ ቢልጋ፣ ሸማያ፣ ዮያሪብ፣ ዮዳኤ፣ ሰሉ፣ አሞቅ፣ ኬልቅያስ፣ ዮዳኤ። እነዚህ በኢያሱ ዘመን የካህናቱና የወንድሞቻቸው አለቆች ነበሩ። ሌዋውያኑም ኢያሱ፣ ቢንዊ፣ ቀድሚኤል፣ ሰራቢያ፣ ይሁዳ ከወንድሞቹም ጋር በመዘምራን ላይ የነበረ መታንያ፣ ወንድሞቻቸውም በቅቡቅያና ኡኒ በየሰሞናቸው በየአንጻራቸው ነበሩ። ኢያሱም ዮአቂምን ወለደ። ዮአቂምም ኤልያሴብን ወለደ። ኤልያሴብም ዮአዳን ወለደ። ዮአዳም ዮናታንን ወለደ። ዮናታንም ያዱአን ወለደ። በኢዮአቄምም ዘመን የአባቶች ቤቶች አለቆች እነዚህ ካህናቱ ነበሩ። ከሰራያ ምራያ፣ ከኤርሚያስ ሐናንያ፣ ከእዝራ ሜሱላም፣ ከአማርያ ይሆሃናን፣ ከመሉኪ ዮናታን፣ ከሰበንያ ዮሴፍ፣ ከካሪም አድና፣ ከመራዮት ሄልቃይ፣ ከአዶ ዘካርያስ፣ ከጌትኖቶን ሜሱላም፣ ከአብያ ዝክሪ፣ ከሚያሚን ሞአድያ ፈልጣይ፣ ከቢልጋ ሳሙስ፣ ከሸማያ ዮናታን፣ ከዮያሪብ መትናይ፣ ከዮዳኤ ኦዚ፣ ከሳላይ ቃላይ፣ ከሞአክ ኤቤር፣ ከኬልቅያስ ሐሸቢያ፣ ከዮዳኤ ናትናኤል። ከሌዋውያኑም በኤልያሴብና በዮአዳ በዮሐናንና በያዱአ ዘመን የአባቶች ቤቶች አለቆች ተጻፉ። ካህናቱም በፋርሳዊው በዳሪዮስ መንግስት ዘመን ተጻፉ። የሌዊ ልጆች የአባቶች ቤቶች አለቆች እስከ ኤልያሴብ ልጅ እስከ ዮሐናን ዘመን ድረስ በታሪክ መጽሐፍ ተጻፉ። የሌዋውያኑም አለቆች
ሐሸቢያ፣ ሰራቢያ፣ የቀድምኤልም ልጅ ኢያሱ እንደ እግዚአብሔር ሰው እንደ ዳዊት ትእዛዝ በየሰሞናቸው በየወንድሞቻቸው ፊት ለፊት ያከብሩና ያመሰግኑ ነበረ። መታንያ፣ በቅቡቅያ፣ አብድዩ፣ ሜሱላም፣ ጤልሞን፣ አቁብ በበሮች አጠገብ የሚገኙትን ዕቃ ቤቶች ለመጠበቅ በረኞች ነበሩ። እነዚህ በኢዮሴዴቅ ልጅ በኢያሱ ልጅ በዮአቂም በአለቃውም በነህሚያ በጸሐፊውም በካህኑ በእዝራ ዘመን ነበሩ። የኢየሩሳሌምንም ቅጥር በቀደሱ ጊዜ ቅዳሴውን በደስታና በምስጋና በመዝሙርም በጸናጽልም በበገናም በመሰንቆም ለማድረግ ወደ ኢየሩሳሌም ያመጧቸው ዘንድ ሌዋውያኑን በየስፍራቸው ሁሉ ፈለጉ። መዘምራኑም በኢየሩሳሌም ዙሪያ መንደሮች ሰርተው ነበርና የመዘምራኑ ልጆች ከኢየሩሳሌም ዙሪያና ከነጦፋውያን መንደሮች ከቤት ገልገላም ከጌባና ከአዝሞት እርሻዎች ተሰበሰቡ። ካህናቱና ሌዋውያኑም ራሳቸውን አነጹ፣ ሕዝቡንም በሮቹንም ቅጥሩንም አነጹ። የይሁዳንም አለቆች ወደ ቅጥሩ ላይ አወጣኋቸው፣ አመስጋኞቹንም በሁለት ታላላቅ ተርታ አቆምኳቸው። አንዱም ወደ ቀኝ በቅጥሩ ላይ ወደ ጉድፍ መጣያው በር ሄደ። ከነርሱም በኋላ ሆሻያ፣ የይሁዳም አለቆች እኩሌታ፣ አዛሪያስ፣ እዝራ፣ ሜሱላም፣ ይሁዳ፣ ብንያም፣ ሸማያ፣ ኤርሚያስ መለከት ይዘው ከካህናቱ ልጆች አያሌዎች የአሳፍም ዘር የዘኩር ልጅ የሚካያ ልጅ የመታንያ ልጅ የሸማያ ልጅ የዮናታን ልጅ ዘካርያስ ወንድሞቹም ሸማያ፣ ኤዝርኤል፣ ሚላላይ፣ ጊላላይ፣ ማአይ፣ ናትናኤል፣ ይሁዳ፣ አናኒ የእግዚአብሔርን ሰው የዳዊትን የዜማውን ዕቃ ይዘው ሄዱ። ጸሐፊውም እዝራ በፊታቸው ነበረ። በምንጭም በር አቅንተው ሄዱ። በዳዊትም ከተማ ደረጃ በቅጥሩም መውጫ ከዳዊትም ቤት በላይ እስከ ውሃው በር ድረስ በምስራቅ በኩል ሄዱ። ሁለተኛውም የአመስጋኞቹ ተርታ ወደ ግራ ሄደ። እኔና የሕዝቡም እኩሌታ በስተኋላቸው ነበርን። በቅጥሩም ላይ በእቶኑ ግንብ በላይ እስከ ሰፊው ቅጥር ድረስ ከኤፍሬምም በር በላይ በአሮጌው በርና በአሳ በር በሐናንኤልም ግንብ በሐሜአ ግንብ እስከ በጎች በር ድረስ ሄዱ። በዘበኞችም በር አጠገብ ቆሙ። እንዲሁ ሁለቱ የአመስጋኞች ተርታዎች በእግዚአብሔር ቤት ቆሙ። ከነርሱም ጋር እኔና የአለቆች እኩሌታ ካህናቱም ኤልያቄም፣ መዕሤያ፣ ሚንያሚን፣ ሚካያ፣ ኤልዮኤናይ፣ ዘካርያስ፣ ሐናንያ መለከት ይዘው መዕሤያ፣ ሸማያ፣ አልዓዛር፣ ኦዚ፣ ይሆሐናን፣ መልክያ፣ ኤላም፣ ኤጽር ቆምን። መዘምራኑም በታላቅ ድምፅ ዘመሩ። አለቃቸውም ይዝረህያ ነበረ። እግዚአብሔርን በታላቅ ደስታ ደስ አሰኝቷቸዋልና በዚያን ቀን ትልቅ መስዋዕት አቀረቡ፣ ደስም አላቸው። ሴቶቹና ልጆቹም ደግሞ ደስ አላቸው። የኢየሩሳሌምም ደስታ ከሩቅ ተሰማ። ይሁዳም በአገልጋዮቹ ካህናትና ሌዋውያን ደስ ስላላቸው የካህናቱንና የሌዋውያኑን እድል ፈንታ እንደ ሕጉ ከከተሞች እርሻዎች ያከማቹ ዘንድ ለእጅ ማንሳት ቁርባንና ለበኩራት ለአስራትም በየዕቃ ቤቶቹ ላይ በዚያን ቀን ሰዎች ተሾሙ። እነርሱም መዘምራኑና በረኞቹም የአምላካቸውን ስርዓት የመንጻታቸውንም ስርዓት እንደ ዳዊትና እንደ ልጁ እንደ ሰለሞን ትእዛዝ ጠበቁ። አስቀድሞም በዳዊትና በአሳፍ ዘመን እግዚአብሔርን በዜማ ለማመስገንና ለማክበር የመዘምራን አለቆች ነበሩ። እስራኤልም ሁሉ በዘሩባቤልና በነህሚያ ዘመን ለመዘምራኑና ለበረኞቹ እድል ፈንታቸውን በየዕለቱ ይሰጡ ነበረ። የተቀደሰውንም ነገር ለሌዋውያን ሰጡ። ሌዋውያኑም ከተቀደሰው ነገር ለአሮን ልጆች ሰጡ። ነህሚያ ምዕራፍ 13። በዚያም ቀን የሙሴን መጽሐፍ በሕዝቡ ጆሮ አነበቡ። አሞናውያንና ሞዓባውያንም ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ ተገኘ። የእስራኤልን ልጆች በእንጀራና በውሃ ስላልተቀበሏቸውና የረግማቸውም ዘንድ በለዓምን ስለገዙባቸው ነው። ነገር ግን አምላካችን እርግማኑን ወደ በረከት መለሰው። ሕጉንም በሰሙ ጊዜ ድብልቁን ሕዝብ ሁሉ ከእስራኤል ለዩ። ከዚህም አስቀድሞ በአምላካችን ቤት ጓዳዎች ላይ ተሾሞ የነበረውን ካህኑን ኤልያሴብ ከጦቢያ ጋር ተወዳጅቶ ለሌዋውያን፣ ለመዘምራን፣ ለበረኞቹ እንደ ሕጉ የተሰጣቸውን የእህሉን ቁርባንና ዕጣኑን ዕቃዎቹንም የእህሉንና የወይኑን የዘይቱንም አስራት ለካህናቱም የሆነውን የማንሳት ቁርባን አስቀድሞ ያስቀመጡበትን ታላቁን ጓዳ አዘጋጅቶለት ነበረ። እኔ ግን በባቢሎን ንጉሥ በአርጤክስስ በ32ኛው ዓመት ወደ ንጉሱ ሄጄ ነበርና በዚህ ጊዜ በኢየሩሳሌም አልነበርኩም። ከጥቂት ዘመን በኋላ የንጉሱን ፈቃድ ለመንኩ፣ ወደ ኢየሩሳሌምም መጣሁ። ኤልያሴብም በእግዚአብሔር ቤት አደባባይ ለጦቢያ ጓዳውን በማዘጋጀት ያደረገውን ክፉ ነገር አስተዋልኩኝ፣ እጅግም አስከፋኝ። የጦቢያንም የቤቱን ዕቃ ሁሉ ከጓዳው ወደ ውጭ ጣልኩ። ጓዳዎቹንም እንዲያነጹ አዘዝኩኝ። የእግዚአብሔርንም ቤት ዕቃዎች የእህሉንም ቁርባን ዕጣኑንም መልሼ በዚያ አገባው። ለሌዋውያንም እድል ፈንታቸው እንዳልተሰጠ የሚያገለግሉትም ሌዋውያንና መዘምራን እያንዳንዱ ወደ እርሻው እንደሄዱ ተመለከትኩኝ።
እኔም የእግዚአብሔር ቤት ስለምን ተተወ ብዬ ከአለቆቹ ጋር ተከራከርኩ። ሰበሰብኳቸው፣ በየስፍራቸውም አቆምኳቸው። ይሁዳም ሁሉ የእህሉንና የወይኑን የዘይቱንም አስራት ወደ ዕቃ ቤቶች አመጡ። በዕቃ ቤቶችም ላይ ካህኑን ሰሌሚያን፣ ጸሐፊውንም ሳዶቅን፣ ከሌዋውያኑም ፈዳያን ሾምኩኝ። ከእነርሱም ጋር የመታንያ ልጅ የዘኩር ልጅ ሐናን ነበረ። እነርሱም የታመኑ ሆነው ተገኙ። ስራቸውም ለወንድሞቻቸው ማከፋፈል ነበረ። አምላኬ ሆይ ስለዚህ አስበኝ፣ ለአምላኬም ቤት ያደረኩትን ውርታዬን አታጥፋ። በዚያም ወራት በይሁዳ በሰንበት ቀን የወይን መጥመቂያን የሚረግጡትን ነዶም የሚከምሩትን የወይን ጠጅና የወይኑን ዘለላ በለሱንም ልዩ ልዩም አይነት ሸክም በአህዮች ላይ የሚጭኑትን በሰንበት ቀን ወደ ኢየሩሳሌም የሚያስገቡትን አየው። ገበያ ባደረጉበት ቀን አስመሰከርኩባቸው። ደግሞም በእርሷ የተቀመጡ የጢሮስ ሰዎች ነበሩ። እነርሱም አሳዎችን ልዩ ልዩም አይነት ሸቀጥ አምጥተው በሰንበት ቀን በኢየሩሳሌም ለይሁዳ ልጆች ይሸጡ ነበረ። ከይሁዳም ታላላቆች ጋር ተከራከርኩና ይህ የምታደርጉት ክፉ ነገር ምንድን ነው? የሰንበትንስ ቀን ታረክሳላችሁን? አባቶቻችሁ እንደዚህ አድርገው አልነበረምን? አምላካችንስ ይህን ክፉ ነገር ሁሉ በእኛና በዚህ ከተማ ላይ አምጥቶ አልነበረምን? እናንተም ሰንበትን በማርከሳችሁ በእስራኤል ላይ መዓትን ትጨምራላችሁ አልኳቸው። ከዚህ በኋላ ከሰንበት በፊት በኢየሩሳሌም በሮች ድንግዝግዝታ በሆነ ጊዜ በሮቿ እንዲዘጉ ሰንበትም እስኪያልፍ ድረስ እንዳይከፈቱ አዘዝኩ። በሰንበትም ቀን ሸክም እንዳይገባ ከብላቴኖቼ በአያሌዎቹ በሮቿን አስጠበቅኩኝ። ሁሉም አንድ ወይም ሁለት ጊዜ በኢየሩሳሌም ውጪ አድረው ገበያ አድርገው ነበረ። እኔም አስመሰከርኩባቸውና በቅጥሩ ውጭ ለምን ታድራላችሁ? እንደገና ብታደርጉት እጆቼን አነሳባችኋለሁ አልኳቸው። ከዚያም ወዲህ በሰንበት ቀን እንደገና አልመጡም። ሌዋውያኑም ራሳቸውን እንዲያነጹ መጥተውም በሮችን እንዲጠብቁ የሰንበትንም ቀን እንዲቀድሱ ነገርኳቸው። አምላኬ ሆይ ስለዚህ ደግሞ አስበኝ፣ እንደ ምሕረትህ ብዛት ራራልኝ። ደግሞም በዚያ ወራት የአዛጦንና የአሞንን የሞዓብንም ሴቶች ያገቡትን አይሁድ አየው። ከልጆቻቸውም እኩሌቶቹ በአዛጦን ቋንቋ ይናገሩ ነበረ፣ በአይሁድም ቋንቋ መናገር አያውቁም ነበረ። ከእነርሱም ጋር ተከራከርኩ፣ ረገምኳቸውም። ከእነርሱም አያሌዎችን መታሁ፣ ጠጉራቸውንም ነጨው። እንዲህም ብዬ በእግዚአብሔር አማልኳቸው፣ ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለእናንተና ለልጆቻችሁ አትውሰዱ። የእስራኤል ንጉሥ ሰሎሞን በዚህ ነገር ኃጢአት አድርጎ የለምን? በብዙ አሕዛብ መካከል እንደርሱ ያለ ንጉሥ አልነበረም። በአምላኩም ዘንድ የተወደደ ነበረ። እግዚአብሔርም በእስራኤል ሁሉ ላይ አንግሶት ነበር። እርሱንም እንኳ እንግዶች ሴቶች አሳቱት። በውኑ ይህንን ሁሉ ታላቅ ክፋት እንሰራ፣ እንግዶችንም ሴቶች በማግባት አምላካችንን እንበድል ዘንድ እናንተን እንስማ? ከዋነኛውም ካህን ከኤልያሴብ ልጅ ከዮአዳ ልጆች አንዱ ለሆሮናዊው ለሰንባላጥ አማች ነበረ። ከእኔም ዘንድ አባረርኩት። አምላኬ ሆይ የክህነትንና የሌዋውያንንም ቃል ኪዳን ስላፈረሱ አስባቸው። ከእንግዳ ነገርም ሁሉ አነጻኋቸው። ለካህናቱና ለሌዋውያኑም እያንዳንዳቸው በየሰሞናቸው በየጊዜውም ለእንጨት ቁርባን ለበኩራትም ስርዓት አደረግኩኝ። አምላኬ ሆይ በመልካም አስበኝ ይላል። የነህምያ መጽሐፍን ጨርሰናል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት ደግሞ ይህንን ክፍል በጥልቀት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።